አንተ ዳግም አቤት ጠራኝ እንዴ? ኧረ አልጠራው እንዴ ባይሆን ሶፋው እየጠራ መረረኝ እያለህ እኮ ምን አለ ለቀቅ ብታረገው ሶፋው ተጋድመ እየዋልክበት ታታሪ ሰራተኛ የነበረ ወደ ታታሪ ተጋዳሚነት ሲቀየር አንተ ሙርት ይዛል እኔ ለራሴ እኮ ተጨንቄያለሁ እና ተጨንቀ ነው እንደዚህ ሶፋ ላይ የምታንኮራፈው ይኸውልህ ምን ይባላል መሰለህ ዘወር ዘወር ያለች ውሻ ለአፏ ሊጥ ለጀርባዋ ፍልጥ አታጣም ይባላል በዛ ላይ ክብሮም ለምን እያወቅህ ትጠይቀኛለህ ቆይ የመልካም ጉዳይ ነው አይደል እና በዚህ ሰዓት ለኔ ከሷ በላይ ምን ጉዳይ አለኝ እርግጥ ነው ከጮኛ በላይ ምንም የለም ቆይ ለምን አትነግራት ምን ለምን አትነግራትም ቆይ መናገር እንደዚህ እንዳፍ ቀላል መሰለ እንዴ አይቅለል ይክበድ ግን እውነት ነው እውነትን ሸሽቶ ደግሞ መደበቅ አይቻልም ይኸውልህ አጎቴ ምን ይላል መሰለ እውነት እስከ መቃብር ድረስ ታሳድዳለች ይል ነበር ስለማታመልጥ አትሽሽ እሺ ቆይ ምንድነው ምላት እስኪ ንገረኝ ምን ብዬ ነው እውነቱን የምነግራት እንዴትም ብለ እንዴትም ብለ የአበባ ጉንጉን ይዤ የፍቅር ጥያቄ ማቀርብላት መሰለ እንዴ የምትጠብቀው ታላቅ ህልም ላይ ውሃ እንደመቸለስ ቁጠረው ይኸውልህ ለኔ ውሃ አይ ለኔ ውሃ አምጪልኝ ባክሽ ተቃጥለና ቀዝቀዝ እንበል እሺ ወደ ገደለው ስንገባ ምን ወሰንክ እንዴ ዛሬ መቼም ሌላ ድጋሚ ሰበብ ይዛ አልመጣህም አይደል ዛሬ ተቀጣጥረው ይሄንን ልናወራ ነው አይደል ዳጊ አዎ ግን ምን ሐሳቤ ሁሉ ያው ለጋራ ህይወታችን ነው ማለቴ ለወደፊታችን ዳግም እኔ ዙሪያ ጥምጥም አልፈልግም ቀጥተኛ የሆነ መልስ ነው ፈልገው ምንድነው ከኛ በፊት የነበረችው ሴት ይሄንን ጥያቄ ነው እንዴ ጠየቀች ገሊላ ለምንድነው ታማኝነቴን የሚሸረሽርና ከሌሎች ሴቶች ጋር ግንኙነት እንዳለኝ አድርገሽ ለማውራት የምታስመስዩ እሷን ተዋትና አሁን ከኔ ጋር አውራ ስለ ጋብቻው ምን እንደምታስበው አሃ ያ ማለት ከኔ ልቅ ያክስትሽ ልጅ ወሬ ጥርጣሬ አዳምሽ ዳግም ይቅርታ ስለጮኩ የገሊላ ጸባይ ላንተ አዲስ አይደለም ከ2 ዓመታት በላይ ታውቃታለህ ሲቀጥል የምታገባው እኔ እንጂ እሷን አይደለም ዘንድሮ እንጋባለን ወይስ አንጋባ የኔ ወድ እኔ እኮ ምንም ማብራሪያ አያስፈልግም አንድ ሴት ማግባት የምትፈልግበት የራሷ ፍላጎትና እድሜ አላት ያን ሰው ደግሞ ለማግባት አሁን ከፈለገች ማግባት አለባት ምንም ማወሳሰብ እኮ አያስፈልግም በጣም ብዙ ፈላጊ ያላት ልጅ ናት እሺ መልካም እኔ እኮ ዛሬውኑ ባገባሽ ደስ ይለኛል ግን ልታገባኝ አትፈልግም በቃ ጨረስን እኮ አልጨረስንም ጨርሰናል አልጨረስንም በዚህ 5 ወር ውስጥ እንድንጋባ ፈልጋለሁ ከ5 ወር በኋላ አዎ አንድም ቀን እንዳልፍ አልፈልግም ሰውዬው የት ሄድክ አንተን እኮ አለው ቀለል አድርገህ ንገራት አረ ቀለል አድርጌ የኔ ቆንጆ
በዚህ ዓመት እንደምንጋባ ይታወቃል። እናም ለሰርጋችን ገንዘብ እያጠራቀምኩ ነበር እና አዲስ ፕሮጀክት መጀመሪያንም ታውቂያለሽ። እና ለሰርጋችን ያጠራቀምኩትን ገንዘብ ፕሮጀክቱ ላይ አዋልኩት እና አዝናለሁ። በዚህ ዓመት እኔና አንቺ መጋባት አንችልም። እንደዚህ ቀለል አድርጌ እንድነግራት ነው የምትፈልገው? እንደዚህ ብለህ ንገራት። መልካም ጥሩ ልጅ ነች፣ ትረዳሃለች። ያቺ እባብ የሆነች ያክስቷ ልጅስ ካየችን ቀን ጀምሮ ልቧ አልተቀበለኝም። የኔን የሥራ ትጋትና ነገን ተስፋ ማድረግ አንድም ቀን ተውጦላት አይቅም። ቆይ ሰው ያላኘከውን እንዴት ይወጣል? እሷ ሌላ መልካም ሌላ ሰበብ ነው የምትፈልግልኝ። እኔና እሷ መጣላታችንን ካየችማ አንድም ቀን አታድርም፣ ወዲያውኑ ነው የምታጣላ። እና ምን ትሻለ? አላውቅም። ለማንኛውም ራት ይዤ መጥቻለሁ። እሱን በልተን እናስብበታለን። እሺ። አሁንም እዛ ስልክ ላይ ነሽ? ታምኛለሽ? አሁንም እኮ ስልኩን አያነሳም። ቀን ሙሉ ስሞክርለት ነበር። በጣም እየጨነቀኝ ነው። ግን የሆነ ነገር ይሆን ይመስልሻል? አረ ምን ይሆናል ደግሞ እንዴ? እኔ ካንዷ ጋር ሲጃጃሉ። ገሊላ ደግሞ እስኪ ማየውን ነገር አታውሪ። እውነቴን እኮ ነው። አስተውለሽዋል ግን ስትደውይለት አያነሳም። እንገናኝ ስትይ ቢዚ ነኝ ነው የሚልሽ። እንደውም ካንቺ ለመራቅ ሰበብ እየፈለገ ነው የሚመስለኝ። እስቲ አስቢ፣ ስንት እድሜሽ ነው ከሱ ጋር የምትጨርሺው? የእናንተ ጋብቻ እኮ በቃ እንዳጓጓን ቀረ። ከዓመት ዓመት መቀጣጠር፣ ከዓመት ዓመት መቀጣጠር ምንድን ነው? ምን ላድርግ? እንደ ትልቅ እህት ልምከርሽ፣ ከሱ ጋር ያለሽ ነገር ቁርጥ አድርገሽ አቁሚ። በቃ ህይወትሽን ጀምሪ፣ አለቀ። ይሄኔ እሱ ከሌላ ሴት ጋር ሌላ ዓለም ላይ ነው ያለው። ዳግም አንቺ እንደምትይው አይነት ሰው አይደለም። ምን አለች ገሊላ ትኛለሽ? ሜዳ ላይ ገትሮሽ ካልቀረ ወንድ ልጅ እንጋባ ስትይው ሰበብ ካበዛ በቃ ልቡ ሌላ ጋር ነው ማለት እኮ ነው እንዴ። ስትደውይለት ቢዚ ነኝ ካለ መልሼ ልደውልልሽ ብሎ ከረሳሽ ልንገርሽ ትርፍ ነሽ ማለት ነው። በቃ አውቂ። ወተት ብትሆን ይሄኔ ቅቤ ወጥቷል ማለት ወዲያ ወዲህ ስትናጥ ነው። ምን ላድርግ? የሸማኔ መወርወሪያ ታውቃለህ? አዎ። ትመሳሰላላችሁ። ከመወርወሪያው ጋር አንመሳሰልም። ልክ ነህ። እኔ ነኝ የተሳሳትኩት። የሸማኔ መወርወሪያ ከወዲያ ወዲህ ሲል ክሮችን ይዛል። አንተ ግን ሐሳብህን ትበትናለህ። ይልቅ አንሳና ደውልላት። እሱን እንኳን አሁን ማድረግ የምችል አይመስለኝም። ለምን ትችላለህ? አንሳና ደውልላት። ደውልላት።
ሄሎ ዴ፣ ይቅርታ በጣም ቢዚ ሆኜ ስልክሽን። አዎ ይገባኛል። ይቅርታ ላስጨንቅሽ ፈልጌ አልነበረም። እሺ ደህና ነኝ። የሚመችሽ ከሆነ ነገ ቁርስ ልጋብዝሽ አስቤ ነበር። አታስቢ፣ ሂሳብ በኔ ነው። እሺ እኔም ወድሻለሁ። ቻው፣ ደህና ደሪ። ጀማሪ ፍቅረኛሞች ነው የምትመስሉት። እና ያቺ እባብ የሆነች ያክስቷ ልጅ አብራት መምጣቱ አይቀርም። ስለዚህ አብረኝ እንድትሄድ እፈልጋለሁ። እና እኔ የእባብ መድኃኒት ማርከሻል። ይሁንልህ እንግዲህ እንሄዳለን። ዳጊ እየጠበቅኩ እኮ ነው። ምንድን ነው እሱ ልትነግረኝ የፈለግከው? ምን መሰለሽ መልካምዬ፣ ምንድን ነው የምትቅለሰለሰው? መናገር የፈለግከውን ንገረን እንጂ። ውሻ ምን አገባት እርሻ ሲባል ሰምተሽ ታውቂያለሽ? አላውቅም። ታዲያ ካላወቅሽ ዝም በያ። ይሄ የእነሱ ጉዳይ መሰለኝ። እንዴትም አድርጎ ይንገራት። ለምንድን ነው ዝም የምለው? እህቴ እኮ ናት። ቆይ ሲጀምር አንተ ማን ስለሆንክ ነው እኔ እንዲህ የምትናገረኝ? እንዴ የኔም ጓደኛ እኮ ነው። ሁለታችሁም በቃችሁ። ዳጊ ምንድን ነው የተፈጠረው? እነግርሻለሁ። ምን መሰለሽ መልካም፣ እኔ የሰርጉን ገንዘብ አጥፍቼዋለሁ። ምን ብዬሽ ነበር መልካም? ምን ብዬሽ ነበር? እስኪ አንቺ ዝም በይ። ምን አድርገን ያጠፋው? አዲስ ፕሮጀክት መጀመሪያን ታውቂያለሽ። በቃ ብሩን እዛ ላይ አወልኩት። እርፍ። ስለዚህ በዚህ ዓመት የማትጋቡ ማለት እኮ ነው። እስኪ አንቺ ዝም በይ። እና ለዚህ ነበር ስልክ ስደውል ማታነሳው? አዎ፣ እንዴት እንደምነግርሽ ግራ ገብቶኝ ነበር። አይንሽን እያየው እውነቱን መናገር ከበደኝ። መልካም፣ እርማችንን አውጥተናል። ተነሽኛ እንሂድ። በቃ ከዚህ በላይ ምንድን ነው መስማት የምትፈልጊው ነገር? ዳጊ፣ ያም ቢሆን እንደዚህ ማድረግ አልነበረብህም ነበር። ልትነግረኝ ይገባ ነበር። ፈራውሽ። ይሄ ቢዝነስ እኮ ያንተ ብቻ አይደለም የኔም ጭምር ነው። ማወቅ ነበረብኝ። በቢዝነስ ስራ ውስጥ ስታተርፍም ሆነ ስከስር እኔ ማወቅ አለብኝ። እንደ እውነታው ከሆነ ከስሯል ማለት አይቻልም። ለማሽኖች መግዣ ብቻ ነው የቸገረኝ። ለዚህም ነው ሀሳቤ እንዳለ አልሳካልኝ። ታዲያ ምንም መፍትሄ የለም? አይ ያልፈለግኩት መፍትሄ አለ ብለሽ ነው? ያልሄድኩበት ባንክ የለም። ሁሉም ተያዥ ይፈልጋሉ። ታውቂያለሽ፣ እኔ ደግሞ ከፕሮጀክቱ ውጪ ምንም አስይዘው ነገር የለም። ሁሉም ባንክ ሄደሃል? እኔ እንደሰማሁት ማሽኖች ከውጭ ሀገር ገዝተው ማስገባት ለሚፈልጉ ደንበኞች ከውጭ ሀገር በማስገባት ለደንበኞቹ ማቅረብ ላይ ይገኛል። የትኛው ባንክ? ልማት ባንክ። የስራ ማስኬጃ ብርም ይለቃሉ አሉ። እና ገንዘብ ያበድሩናል ማለት ነው? አዎ። ግን እኮ ተያዥ የለኝም። ተያዥ? ጓደኛዬ እንደነገረች ፕሮጀክቱ በራሱ ተያዥ ነው የሚሆነው። እና መበደር እንችላለን እያልሽ ነው? አዎ፣ ከኛ የሚጠበቅብን ሰነዶችን ማሟላት ብቻ ነው። እና ከልማት ባንክ ብድር አገኛለሁ ማለት ነው? በሚገባ። እና እነሱ ጋር ሄደን እንጠይቃለን። እንደውም ሌላ ድጋፍም ያደርጋሉ ብለዋል። እስካሁንም ባለመነጋገራችን ነው ይሄ ሁሉ ችግር የተፈጠረው።
ይቅርታ የኔ ጥፋት ነው። ቆይ እንዴ ጋብቻውስ? ገሊላ ጋብቻ ደስታን እንጂ ጭንቀትን መውለድ የለበትም። ጋብቻችንን ለጥቂት ጊዜ አራዝመናል። ምን? መልካም ሚስት ለባሏ ዘውር ናት የሚለው አባባል ላንቺ ይገባሻል። መልካም፣ እውነትም መልካም ነሽ። በቃ እንዴ ነው። ሌላ ምን አለ? ቆይ አንተ ግን እጃችንን አጣጥፈን ቁጭ እንድንል ነው እንደምትፈልገው? እኔ እንደሱ አላልኩም አልክ እንጂ ሰው በባሌም በቦሌም እዚህም እዛም በት ብሎ ራሱን ያሳድጋል። አንተ እዚህ እጅህን አጣጥፈ የበይ ተበልካች ሆነህልኛል። ለምለም እኔ እኮ ያልኩትኝ ሁሉም ስርዓትና ህግ አለው፣ በሱ መሰረት ይሆናል ነው። ወይ ስርዓትና ህግ! ዛሬ ባይሆን ነገ ባይሆን ከነገ ወዲያ ሰዓቱን ጠብቆ ሁሉም ይሆናል። ንጋቱ ያማህል እንዴ? አንተ ዛሬ ነገ ስትል ጊዜው ቆሞ ይጠብቃል። ሊያውም በየጊዜው እንዲሰማይ ለሚነካ ኑሮ እና ከኑሮ ጋር እንዴት ተግባብቶ መኖር ይቻላል? የተሻለው መንገድ የትኛው ነው ይባላል እንጂ ከኑሮ ጋር ሩጫ ገጥሜ የማይሆን ነገር ውስጥ መግባት አልፈልግም። በዛሬ ስተት ነገን አላጨልመው። ምን ስለሆንክ ነው ነገህ የሚጨልመው? ዛሬ በምሰራው ስተትና ኃጢአት ነው። ዛሬን ተደስቼ ነገ የማልወጣበት ማጥ ውስጥ መግባት አልፈልግም። ምን ሆነሻል? እንዴት ዛሬ መኖር አቅቶ ነገዎቼን አጨልማለሁ? ንገረኛ። በቀለ ነው አላነሳው። በቀለ አንተ እኮ እዚህ የለህም አይደል? ስለምትሰራው ስራ እንኳን ምንም በአግባቡ የምታውቀው ነገር የለም። እሺ ለመሆኑ የቤቱን ጉዳይ ይዘህ ጨረስክልኝ? አልጨረስኩም። ለምን? ጨርሻለሁ። ትንሽ ነው የሚቀረኝ። ምን ማለት ነው ትንሽ ነው የቀረኝ? ወረፋ ነው። እኔ ብቻ ነኝ ከተማ ውስጥ የማዘዋውረው። የሰውየውን ስልክ ሰጠው አይደል እንዴ? እኔ የሰጠው 50 ሺህ ብር ላይ 50 ሺህ ብር ሞልተህ እሱ ያስጨርስልሃል ብዬሽ ነበር ብለሽ ነበር። እና ምን ሰውየውን አግኝቼዋለሁ። ካገኘው ታዲያ ለምን አልጨረሰልህ? ለምለም ሰውየው እኮ እጅ መንሻ እየተቀበለ ነው የሚሰራው። ንጋቱ ያንተ ችግር እኮ ይሄ ነው። አንተ ምን አገባ? እንዴት አያገባኝም? ስንት ሙያቸውን የሚያከብሩና የሚተጉ ሰራተኞች ከውስጥ ደፋ ቀና እያሉ እሱ በር ላይ ቆሞ ጉቦ እየተቀበለ ሲያስተናግድ ዝም ብዬ ሊያው እኔም አብሬ ልተባበረው? አረ ምን ውስጥ ነው የገባሁት? አንተ የራስን ጨርሰ መውጣታችን ምን አገባህ? ጉቦ ሰጥቼው? ጉቦ አይደለም ጉዳዩን እንዲያስፈጽምልህ ጉቦ ነው። ያሻም በለ አንቺ አላገባም እንድታወጩ የፈረድሽበት ብር ሻዩ ቀዘቀዘ ጌታዬ። ምንሽ? ሻዩ ቀዘቀዘ። እሺ ቢላንጭልኝ። ያው አምጥቻለሁ። እሺ ሄሎ ፍቅር፣ እንዴት ነሽ? አለው ትንሿ ደስ የሚል ወሬ ልነግርሽ ነው። እሺ ምን ሳሙናና ስቲም ዛሬ እንግባ እንዴ? ሰውዬሽ ይገኛል እንዴ? በጣም አሪፍ። በቃ ያንንም ጉዳይ እንዲጨርስልን እናደርገዋለን። አዎ እሱንማ ምን ላድርገው ሀንዬ? የኔ ሰውዬ ጭራሽ ደንዝዟል። ምንም አይታየውም። አረ የሱን ነገርማ ተይው። አንዴ ህግ አንዴ ስርዓት ይለኛል ጭራሽ። እንዴ ጓደኞቻችንን የት እንደደረሱ እንኳን እስኪ ያስተውል ስለው ምንም አይታየውም። እሱ ግራን የገባኝ። አዎ እሱማ የኔ ጥፋት ነው። አባቴ ቤት ገብቶ እንዲኖር ያደረኩት ቀን ነው እኮ ያጠፋሁት። ታዲያ በቤት ኪራይ ቢኖር ኖሮ የቤት ኪራዩ እንደሳስ ሲጠብሰው ይገባው ነበር። በይ በቃ እሺ ቻው። ስትደርሺ ደውይልኝ። እሺ ቻው። አንተ መቼ መጣ? ቆየሁ እኮ ቆየሁ። ትገርማለህ። ስሜ ራሱ ገረመው አይደል እንደሚባለው።
ቆይ ግን እንደዚህ ምንድን ነው የሚያስጮሽ እህቴ? ምን አገባ? አሃ እንደዚህ መጮህ ከቀጠልሽ 42,000 የጭንቅላት ነርቮችሽ፣ 32 የአገጭና የከንፈር ሴሎችሽ እንዲሁም ደግሞ የፊት ውስጥ ቆዳዎችሽ ያሉ መስሎችሽ እና እሺ እንቀጥል። ነገርኩሽ እኮ ምንም የቀረ ነገር የለንም። በቃ በዚህ ነው ህይወታችን የሚለወጠው። ጥንካሬን ይጠይቃል። በአንድ ጀንበር የሚቀየር ምንም ነገር አይኖርም። የተጀመረ ጉዳይ ስለሆነ ደግሞ ቢጠይቅ ጥቂት ወራትን ነው። እኔ የምልሽ ይሄንን እኮ ነው። ይኸውልሽ እኔ የህልም እንጀራ ሰልችቶኛል። ነገ ከነገ ወዲያ ከዛ ወዲያ ከወር ወዲያ ከአመት ወዲያ እንለወጣለን የሚባል ነገር አልሰማምንም። ሮም በአንድ ጀንበር አልተገነባችም ሲባል አልሰማሽም? ፍቅር እህቴን ለማስረዳት ሮም ድረስ መሄድ አይጠበቅብሽም። እንቁላል ቀስ በቀስ በእግሯ ትሄዳለች ብትያት ይገባታል። አይገባኝም። እንግዲያው አንድ ገበሬ ያርሳል፣ ከዛ በኋላ ያለሰልሳል፣ ከዛ ደግሞ ዝናብ ጣለም አልጣለም እግዜርን አምኖ እህሉን ከጎታ ካወጣ በኋላ ይዘራል። ከዛም ቡቃያውን ማረም ይጀምራል። ውይ በእናትህ ዝም በል ገርዬ። አንተ ግን ምሳሌዎችን ኬት እያመጣ ነው እንዲህ ስክትክት አድርገህ የምታወራው? እኔ እኮ ስሰማህ ውል አልጠግብህም። በነገራችን ላይ አባባልሽ ምግባዊ አደረግሽው። እንደሱ ሳይሆን ምሳሌዎችን አልሰለቻቸውም ነው የሚባለው። ይበልሽ። እሺ ገርዬ። የኛ ሀገር አንዳንድ ገለጻዎች ሆድ ተኮር ናቸው። ለዚህ ነው አንቺም ምግባዊ ያደረግሽው። እኔና አንቺ ጨረስን ፍቅር? ኧረ መች ጨረስንና፣ ያው እንደነገርኩሽ የኢትዮጵያ ልማት ባንክ የሰጠውን ስልጠና ወስጄ ምንም ሀሳብ አልመጣልኝም ነበር። በኋላ ሀሳብ ሲመጣልኝ ጊዜ የፕሮጀክቱን 20% ብር ያስፈልገኝ ነበረ። ንጋትዬ ከአንቺ የወሰደው 50,000 ላይ 50,000 ጨምሮ ሰጠኝ። እህቴ ጉቦ ሰጥታ ልታስጨርስ የነበረውን ስራ ገንዘቡ እንዳይባክን አድርጎ እሱ ከጨረሰ በኋላ ብሩን ሰጣት። አንተ አፈን ይበላል እንዴ? አየሽ፣ ምሳሌዎቻችን ሁሉ ሆድ ተኮር ናቸው። አፍ ይበላል እንጂ እንዴት ራሱ ይበላል? አይ ገርዬ፣ እንዴት እንደምታስደንቀኝ እኮ። እንግዲህ ተደናነቋ። እኔ የምልሽ ፍቅር፣ ገና ፕሮጀክት አጸድቀሽ ገንዘብ እስኪለቁልሽ ጠብቀሽ ትሬኒንግ ወስደሽ ይህን ሁሉ ነገር ከምትደክሚ ለምን ከኔ ጋር ዱባይ ሄዳሽ እቃ እያመላለሽ አትሸጪ? ወይኔ ሰዓቱን በላ ነው። በነገራችን ላይ ሞሮኮ ልገባ ነው። የምትፈልጊ ከሆነ ልጋብዝሽ። ሞሮኮ ምንድን ነው? አየሽ፣ አሁንም ልጋብዝሽ ስትይ አባባልሽ ምግባዊ ነው። ሞሮኮ ግን ወይ ጉዴ! በቃ ሲገባሽ ጋብዝሻለሁ። በነገራችን ላይ የቅድም ፕሮፖዛልሽና ሀሳቦችን አይቻቸው ነበር። አንዳንድ ነገሮቹ ቢስተካከሉ ጥሩ ይመስለኛል። እውነት ገርዬ? አዎ። ምኑ ጋ ነው? አስረዳኝ። አስረዳሻለሁ። ምን መሰለሽ፣ ለምሳሌ ይቺ ልጅ ግን ምን ሆና ነው እኛን አስቀምጣን የቆየችው? እንዴ አንዱን አግኝታ ይሆናል። ምን ሆነሽ ነው? እውነትሽን ነው። ለነገሩ ቀልጠፍ ብላ በጊዜ አንዱን ብትጠብስ ነው የሚሻላት። እንዴ ሰውየዋስ? የቱም ናይጄሪያው? ኧረ እንግሊዛዊው። የመቼሽን ነው? አልነገረችሽም እንዴ? አሁን እኮ አንድ እንግሊዛዊ ሚስቱ የሞተችበት ዲፕሎማት ጠብሳለች። ወይ ይቺ ልጅ። እሺ አንቺስ አለ? የኔማ የት አባቱ ሄዳል ብለሽ ነው? እኔና አንቺን ዱባይ ላይ ፈልሰስ ሳያደርገን የትም አባቱ ሄድ። ደስ የሚል ነው። ትንሿ ትልቅ እድገት ነው። ደብዳቤውና ፕሮጀክትሽ ከተወሰነ ማስተካከያ በኋላ ተቀባይነት ሊያገኝ እንደሚችል የሚገልጸው እዚህ የደረሰው በገሬ ምክር ነው። በገረሙማ በጣም ተገርሜያለሁ። በጣም ትልቅ አስተዋይ ሰው ነው። አሁንማ የፕሮጀክቱ አንድ አካል ሆኖ። ግን እሷ ለምንድን ነው እምቢ ያለቻችሁ? እኔ እንጃ አልፈለገችም። ቀሪውን ደግሞ አንተ ጠይቃት። ግን ባለቤት ፍላጎቷና ኑሯ የተመጣጠነላት አልመሰለኝም። አዎ ትልቁ ክፍተቱ እሱ ነው።
አሁን ሴትን ልጅ ሰው እንዴት እንደዚህ ያናግራል? አሁን ሚስቱን እንደዚህ ሲያናግራት 42000 የጭንቅላት ነርቮቹ፣ 32000 የአገጭና የክንፍር መስሎቹ እንዲሁም ደግሞ 22000 የውስጥ የአንጀት ነርቮቹ ይቃጠላሉ። አሁን ሴት ልጅ እንዴት እንደዚህ ይናገራል? በፍቅር በማባበል እወድሻለሁ፣ የኔ ውድ፣ የኔ ውብ፣ የኔ ቆንጆ፣ ባታምር እንኳን ታምሪያለሽ፣ ቅርጿ እንኳን ቢያስጠላ ውበትሽ ያምራል፣ ቆንጆ ትሆኛለሽ ብላት ከዕለት ዕለት እየተስተካከለች ቆንጆ እየሆነች ፈገግታዋ እየጨመረ ይመጣል። እንደሱ አይባልም። እህቴ ደወለ። ሄሎ እህቴ፣ እንደምን ዋልሽ? መጀመሪያ የእግዚአብሔር ሰላምታ ይቀድማል። አሁን ካፌ ውስጥ ነኝ። ሻይ ቡና ያልኩ አንድ ሰው ቀጥሬ ስለነበር እሱን እየጠበቅኩ ነው። ረጅም ሰዓት ቆየብኝ። ረጋ በይ። ሰዓቱን አይቼዋለሁ። ሰውየውን ቀጥሬያለሁ። እንደገና ደግሞ አንቺ ለምን ትናደጃለሽ? ጓደኞችሽ አያዋጡሽም። አልሰማሽ? ሄሎ ሄሎ። ይገርማል፣ ስልኩን ዘጋችው። አንዳንድ ጓደኞች ሊያጠፏት ይሞክራሉ። ስለዚህ እህቴ በሆነ ምክንያትና ዘዴ ማዳን አለብኝ። ሄሎ ሀንዬ፣ ወይዬ የቤቱን ካርታና ፕላኑን ሁሉንም አንድ ላይ ይዤ ልምጣ አይደል? እኔ የምልሽ ሀኒ፣ ግን ምንም ችግር አይፈጠርም አይደል? እኔ አላቅም፣ ብቻ ፍርሃት ብሎኛል። በቃሽ፣ ገላይ ለቅለቅ ብዬ እመጣለሁ። በአንድ ሰዓት ውስጥ እደርሳለሁ። ቻው ሀንዬ፣ መጣሁ። እሺ። በጣም ትገርመኛለህ። ከየት አምጥተህ እንዳገናኘሁ እኮ ነው የሚገርመኝ። ሌላው ሆድ ተኮር አባባል ደግሞ ሆዴን በላው የሚለው ነው። ሆድ እንዴት ሆድን ይበላል? ሆድ ሌላ፣ ሐዘን ሌላ። ቆይ ጋሽ ንገኝ፣ አንተ ስታስብ ሆድህን ይበላሃል እንዴ? ተሳካ። የጋራ ጥረታችን ፍሬ አፈራ። አያችሁ፣ ስንደሰት 48000 የጭንቅላት ነርቮችና 64000 የውስጥ መስሎቻችን ይደስታሉ። ሄሎ ውዴ፣ እንዴት ነሽ? ዛሬ እኮ ጠፋሽብኝ። ምን ሆነሽ ነው? በእናትሽ እኔማ እንዴት እንደጓጓሁ ከዛ ቤት ወጥቼ እስከምደውልሽ እንዴት እንደጓጓሁ። ቆይ ግን ካርታና ፕላኑ ማን ጋር ነው? እኔ ጋር። እሺ፣ ላይማ ካለ ነገሩ ቀለለ ማለት ነው። ምን አዲስ ነገር አለ ትኛለሽ እንዴ? ያቺ ጅል እኮ ካርታና ፕላኑን በእጇ ያዘሽ ነው የምልሽ። ውይ አንቺ ደግሞ ሁሉ ጊዜ ማን አለ ከለምለም ውጪ ጅል? እኔና አንቺ የምንጫወትባት ጅል እሷ ናት። ሌላ ማን አለ? በጣም እንጂ እንዴት ደስ እንዳለኝ። ያ ሀገሬን ወገኔን የሚለው ባሏ አምጥቶ አስጨርሶ አልሰጣት መሰለሽ? እንዴት ደስ እንደሚል። እኛስ መቼ እሱን አሰብን ብለሽ ነው? እኛ መች ገመትን እንደዚህ ባጭር ጊዜ የሚፋጠን መስሎኝ። ግን በጣም ነው ደስ ያለኝ ውዴ። አዎ በቃ አሁንማ የኔንም ያንቺንም ሰውዬ ተጠቅመን ከዚች አገር ላጥ ብለን ዱባይ። እና ከዚህ ሀገር ከወጣን በኋላ እኛ ስለሷ ምን አገባን? በትክክል ልክ ነሽ። በላቧ በሰርታ ጥራ ግራ ትኑርኛ ምንም ማድረግ አይችልም። ዋናው ነገር እኔና አንቺ ይሄንን ካርታና ፕላን ተጠቅመን እዛ ሀገር የምንፈልገውን አይነት ህይወት እንኑር። ሌላው ምንም አትጨነቂ። አረ እባክሽ ጣጣ የለውም። አትነቃብንም። የምትነቃብን መስሎሽ ነው? ይልቅስ እንደውም መፍራት ያለብን ያ ወንድሟን
መስሎሻል? ገራገር ይመስላል ግን በታሪክ ገራገር አይደለም። እንዳትሸወጂ፣ እሱ ላይ ተጠንቀቂ። እኔ ራሱ ዛሬ አይቼው ብታይ ምንም አላማረኝም። እኔ እንደውም እሱን ነው የፈራሁት። አዎ ለማንኛውም ያ ባሏም ያ ወንድሟም ሐሳቧን ሳያስቀይሯት እኛ ቶሎ ቶሎ ብለን ስራችንን ዛሬ አሁን መጀመር ነው ያለብን ውዴ። በይ በቃ ውዴ አሁንኑ ስራሽን ጀምሪ። በቃ ማታ ሰለብሬት እናደርጋለን የኔ ንግስት። በጣም በቃ ማታ እንገናኛለን። እሺ እሺ ማሬ ቻው፣ ደህና ሁኚ። ኦኬ ባይ። ረጋ በይና እናግሪኝ እንጂ መፍትሄ የሌለው ችግር የለም እኮ። ለምለም ጉዳረጉ ምን የቤቱን ካርታና ፕላን ወሰዱት? ወሰዱብኝ ሳይሆን ሰጠዋቸው ነው ማለት ያለብሽ። ነገር ለምለም አንድ ቢዝነስ ጀምራለሁ ብዬ ካርታውን አስይዤ ለመበደር አስቤ ነበር። ስላልነገርኩ ይቅርታ። ያልነገርኩ እሺ ብለህ ስለማትስማማ ነው። ግን ወሰዱት ካርታው የወሰዱብሽ እውነተኛውና ኦሪጂናሉን ሳይሆን እኔ ፎቶኮፒ አድርጌ ቀይሬዋለሁ። አመሰግናለሁ። ስላልነገርኩሽ ይቅርታ። ደግሞ ትቆጫለሽ ብዬ ስላልሰብኩ ነው። ተረጋጊ። የታጣው ሳይሆን የተገኘው ነውና ለቁም ነገር የሚውለው። አሁንም በአቋራጭ ለመክበር ባልተጨበጠ ተስፋና በስደት ውስጥ ለመገባት ከምትሞክሪ እንደ ፍቅርተና እንደገረመው ጠንክረሽ ራስሽን ለውጪ። ህይወታችንን ለመቀየር ደግሞ እንደ ልማት ባንክ አይነት አጋዥ ስላለን ስደታችንን ትተን ሚኪ እስቲችን ብላለኝ አባቴ። ወይ ማዬ፣ እሺ በጣም አመሰግናለሁ። ቤ የበላሽ። እሺ ማዬ አበሳሰሉ ጥሩ አይደለም። ምን ሆነ? ቅመማ ቅመም ያንሷል መሰለኝ፣ አይጣፍጥም። እኔ እኮ ባበስል ይሻል ነበር ማዬ። እኔማ አንተ ብትሰራው ኖሮ እንዴት ጥፍጥ ብሎኝ ጥሞኝ በላው ነበር ሚኪዬ። ታዲያ ምን ችግር አለው? እኔ አብስዬ አመጣልሻለሁ። እሺ አሁን እኔ ምን ያንሰኝ? ምን ያንሰኛል? አደባባይ ላይ ሐውልቴ ቢቆም ሐውልቴ ስር ደግሞ ሰዎች ተሰብስበው ፎቶ ቢነሱ ምን ያንሰኛል? ግን እኮ ኳስ ተጫዋች ከመሆን ደራሲ ብሆን ብዕሬን ይዤ መጽሐፍት መደርድሬ በመጽሐፍ ተሞልተው ደራሲ ብሆን የተሻለ ይመስለኛል። ወዳጄ ደራሲ ነው መሆን ያለብኝ። አንተ ከኔ ጋር ያለህ ጊዜ ያበቃል።
ሰላም። ድሮም ትልቅ ሰው በአገሩ አይከበርም። እኔ የሌላ አገር ዜጋ ሆኜ ቢሆን ኖሮ እንደ አሌክሳንደር ፑሽኪን በሀያቱ አበሻ ነው እባል ነበር። ምን ያደርጋል፣ እንዲያውም እኔንማ እንደ አክሱም ሐውልት እናስመልስ ተብሎ በአስመላሽ ኮሚቴ ነበር የምመለሰው። ምን ዋጋ አለው? አንተም ዝም አልከኝ አድመኛ። በል ደህና ሁን። ዴ ሄኖኬ፣ አንዳንዴ እዚህ እንደኔ እንደ ደራሲው እየመጣሽ ትመሰጫለሽ እንዴ? ባለፈው የሃይማኖት ሰባኪ፣ ቀጥሎ እግር ኳስ ተጫዋች፣ ቀጥሎ ተመራማሪ፣ ከዛ ደግሞ የጋዜጠኛ፣ አሁን ደግሞ ደራሲ። ቆይ ቀጥሎስ ምንድን ነው የምትሆነው? በቃ እኔ ደራሲ ብቻ ነኝ። መክሊቴን አግኝቼዋለሁ። ሐውልቴ የሚቆምልኝ በደራሲነቴ ነው። ደራሲ፣ ተመራማሪ፣ ሚኪያስ ሀብታሙ ብላችሁ መቀበል ብቻ ነው የሚጠበቅባችሁ። ያው እናንተ አንቀበልም ካላላችሁ በስተቀር ማለት ነው። እንዴ ምን ማለት ነው? ዛፍ ቅጠሉ፣ እንስሳት፣ አራዊቱ ሁሉ ሳይቀር ሰላምታ የሚሰጥ ከኛ አልፎ ተርፎ ስለተቀበለህና በስራ ስላመነብህ አይደለም እንዴ? ልክ ብለሃል። ሌላው አንተ ደግሞ ፀሐይ የሞቀ ሀገር ያወቀ ሊቀ ጠበብት ጠበብት የሚለው ቃል ራሱ ሊጠብህ ይችላል። አይጠበኝም። ኧረ እውነትህን ነው፣ አይጠብህም። ወገኛ ንገሩኝ ባይ ማትረባ ማን አይለው እንደዚህ የምትወርድበት ሄኖኬ? ሂድ። ራስህን እንደ ሼክስፒር ነው እንደ የምታየው? ማንን ነው ይለኛል ደግሞ። ካንተ ሌላ ሰው እዚህ ጋር ማን አለ? ሄኖኬ ቀስ በል እንጂ አትጩህ። ስደበኝ፣ ወንድም ነኝ፣ አብሮ አደግ ነኝ። ግን ሰድበህ ለሰዳቢ አትስጠኝ። ድምፅህን ቀነስ አድርገው። ዝም በል የከሸፍክ። እንደውም ልክ ልክህን ነው መንገር ያለብኝ እኮ ሄኖኬ። ልክ ልኬን ንገረኝ። አንተ ልክ ልኬን ካልነገርከኝ ከማማት በዘለለ ማን ሊነግረኝ ይችላል? ግን ድምፅህን ቀነስ አድርገህ ሄኖኬ። ልክ ልኬን መንገር ትችላለህ። አንድ ጥሩ ስራ ሰርተህ ገንዘብ ይዘህ ለቁም ነገር አውለህ ትልቅ ሰው መሆን እየቻልክ አንተ ግን ያልሆንከውን ነገር እየሆንክ ስትጥርና አድናቆት ጆሮ ላይ ሲያቃጭልብህ ብቻ ትኖራለህ። ያቃጭላል፣ እውነት ነው ያቃጭላል። ማንም ያላገኘውን የጥሩ ሙያ ባለቤት መሆን እየቻልክ እኮ እኔን እንደ እናቴ ማጀት ለማጀት እንድውል ለማድረግ። ስማ፣ ያልሆንከውን ለመሆን ስትጃጃል የምትውል ከንቱ ከምትሆን ይልቅ ይሻላል። ከንቱ ነኝ፣ እውነት ነው ከንቱ ነኝ። አሁን ደግሞ ደራሲ ነኝ ማለት ነው። የሚገርመኝ አንድ ድርሰት እንኳን ጠብ ላይልልህ ነገር። አየህ ሄኖኪ፣ በጣም ቸኮላችሁ። የአገሬ ሰው ችኩል ነው። የሼክስፒር አገር ሰው አልነበረም። ሼክስፒር የሚያስቸኩለው ሰው አይደለም። ቀስ ብሎ ነው ተረጋግቶ ጽፎ ሲጨርስ ድርሰቱን ያበረከተው። ማነው እዚህ ቅርብ አምጣልኝ አቦባ ስሙን፣ ዳቪንቺ። አዎ ዳቪንቺም ቢሆን የሚያቻኩለው ማንም አልነበረም። አቻኩለውት ቢሆን ኖሮ ሞናሊዛን የመሰለች ልዕልት ቀርቶ አንተን የመሰለ አሻንጉሊታ ባልሳለ ነበር። ስማ፣ ተመራማሪ ነኝ ስትል ሌላ ቸኮላችሁ። ምርምሬን አጠገቤ ባሉ ሰዎች ነው እኮ የምሰራው። በማን ላይ እንደምሰራ እንኳን አታውቁም እኮ። አታደርግም አይባልም። አድርጌዋለሁ ሄኖኬ፣ ሙት ስለ በዚህ አፋችሁ የለፈለፋችሁትን የአድንቆት ክምር ስልቻም አይችለው። ሚኪዬ፣ እኔ ላይ ምንም አይነት ምርምር ባታደርግ አንተ ላይ ነው ምርምሩ፣ አንተ ላይ ነው። ንገረኝ እንጂ ሚኪ፣ እኔ እንደመጣልኝ ነው ዝም ቀባጥረው። አንተ ላይ ነው ምርምሬ፣ አንተ ላይ።
እሺ ደግሞ ዛሬ ምንድን ነኝ የምትለው? የተዋጣለት የባህል ሐኪምና አዋቂ ሚኪያስ ሀብታሙ እባላለሁ። አረ እባክዎን ጌታዬ፣ አንዲት የወደድኳትና ያፈቀርኳት ልጅ ነበረች። መስተፋቅር ነገር ቢሰሩልኝ። አላቅም ማለት እኮ ይቻላል። ልጅቷ ራሱ በመድኃኒት እንደዚህ የምትፈዛ አይመስለኝም። ፎቶዋን ይዘህ መምጣት ትችላለህ? ከዛስ? ፎቶዋን መድኃኒቱን እንቀባዋለን። ከዛ እየከነፈች ትመጣላለች። እሺ ልጅቷ ስትመጣስ ምን እንቀባት? ቅቤ መቀባት እንችላለን። አሃ ለፀጉሯ። ከዛ በኋላ በገመድ ልሰራ? በትዳር ሰራት። የትም ንቅንቅ አትልም። ካልሆነ ሌላም አማራጭ አለን። ምን ሌላ ምን? የልጅቷን ስም እየጠራህ የምሰትህን እጽ 10 ጊዜ እያኘክ ስሟን ብትጠራ እየከነፈች ትመጣለች። ግን እኮ የልጅቷ ስም በጣም ረጅም ነው። 10 ጊዜ መጥራት በጣም ያደክማል። ማቆላመጥ አይቻልም? መድኃኒቱ በቁልምጫ የሚሰራ ከሆነ ችግር የለውም። ዋናው ማመን ነው። የልጅቷ ስም ግን ማን ነው? ስሟ ይመኙሻል ይባላል። ሲቆላመጥ ምንም ይሆን ይመስሉታል? አይመኙሽም አድርገዋ። አይመኙሽም ሲቆላመጥ? ይመኙ። እሱን ተዋውና ሻል 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 እያልክ 10 ጊዜ ስሟን እየጠራ ጤናኝክበት። አሁኑኑ ስትከንፍ ትመጣላለች። እሺ ሻል 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 ያቻት መጣችልህ። እቺ እኮ የኔ አይደለችም። ወይ ጉድ! ያንተ የሆነችውን ትተህ ያልሆነችውን ትጠብቃለህ እንዴ? በል ተከተላት። እሺ ካልከኝሽ ሻል 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 አንተ ሰራልኝ አይደል? ምን ተፈጠረ? ተወንክብኝ አይደል? እኔ የምን ትወና? አንተ ስለማታውቀው ነው እንጂ ክላሲካል ትወና እየተወንክ ነው። እሺ ምን ማለት ነው ትወና? አሃ እኔ በህይወት ዘመኔ ያልሞከርኩት ነገር የለም። ስለዚህ መክሊቴ ትወና ነው ማለት ነው። ጥሩ ጥቆማ ነው ወዳጄ፣ ጥሩ ጥቆማ። ሰላም ሁን ባህል ሕክምና። ጤና ይስጥልኝ ዳጌ። እንዴት ነህ? ሰላም ነው? ሁሉ ሰላም አለን። ክብሩ ይስፋ። ቁጭ በል። እሺ ወንድሜ ምን ልታዘዝ? ምን መሰለህ ዳጌ፣ አንተ በጣም ታዋቂ ፊልም ሰሪ ነህ። እኔ ደግሞ ክላሲካል ሊባል የሚችል ፊልም ሰሪ ተዋናይ መሆን እፈልጋለሁ። ልክ እንደ ውጪዎቹ ታይታኒክ ዘመናዊ ሽሬ ፊልም መስራት እፈልጋለሁ። ታይታኒክን አይተኸዋል አይደለም? አይቼዋለሁ። አረ በደንብ አይቼዋለሁ። በቃ አንድ ዘመናዊ ሽሬ ፊልም ብቻ ሰርቼ አንድ ፊልም ሰርቶ ዝናን ያተረፈና አንቱታን ያተረፈ ተዋናይ ተብሎ እንዲጻፍልኝ ነው የምፈልገው። አሃ ሐውልትም ይቆምልሃል ገና? አዎ የሰው ልጅ ሐውልት አስቀምጦ ማለፍ አለበት። እኔ ደግሞ ታላቅ ተዋናኝ ሆኜ ማለፍ ፈልጋለሁ። ጥሩ። እስኪ ለመሆኑ እስከዛሬ ምን ሰርተሃል? ፊልም ሰርቼ አላውቅም፣ ግን ክላሲካል ሊባል የሚችል። ኧረ እባክህ ይገርምሃል። እንዳንተ አይነት ተዋናይማ ቤቱ ቁጭ ቢል በፓውዛ በባትሪ ፈልገን ነው የምናሰራው። እየቀለድክ አይደለም አይደል? ይኸውልህ ምን መሰለህ፣ አንተ የምትለውን ተዋናይ ለመሆን ቢያንስ 100 ጊዜ ሞክረህ ወድቀ መነሳት አለብህ። 100 ጊዜ? ከዛም በላይ ሊሆን ይችላል። በሀገራችንም ሆነ በዓለም ላይ አንቱ የተባሉ ተዋናያኖች ብዙ ጊዜ ወድቀው ተነስተው ነው እዚህ ደረጃ የደረሱት። እና እኔሽ ከምን ልጀምር? ጥሩ፣ ከመማር ከመሞከር እና ወድቆ ከመነሳት። እኔ እኮ ያልሞከርኩት የለም። ኳስ ተጫዋች፣ ተዋናይ፣ ተመራማሪ፣ የባህል ሐኪም አንዳቸውም ግን ከኔ ጋር አልሄዱ። የነፍስ ጥሬ ግን ተዋናይ ይመስለኛል። ይኸውልህ መሆን የምትፈልገው ሳይሆን ስትሰራ የሚያስደስት ነገር ምንድን ነው? ቆይ ያው ምግብ ማብሰል ብቻ ነው ደስ ብሎኝ የምሰራው። ምግቤን እናቴም ሆነ ሌሎች ሰዎች ቀምሰው ጥሩ አስተያየት ነው የሚሰጡኝ። ሌሎቹ ግን ምንም አልተሳኩልኝ። ታዲያ ለምን ሼፍ አትሆንም?
እንዴ ጥሩ ሼፍ ሆነ እኮ በዓለም ላይ አድናቆትን ማትረፍ ትችላለህ። ለምን ሌላ ነገር ትፈልጋለህ? ሼፍ ሆኖ ታዋቂ መሆን ደስ ይላል እንዴ? ማለቴ ሐውልቴ ይኸውልህ አንተ መሆን የምትፈልገው ታዋቂና ስትሞት ሐውልት እንዲቆምልህ ነው እንዴ? ስትሞት እኮ ሌሎች ሰዎች ናቸው ሐውልትን የሚተክሉልህ። እንደ አስፈላጊነቱ ደግሞ ሊያፈርሱት ይችላሉ። አንተ ግን ጥሩ ስራ ሰርተ በሰዎች ዘንድ ተፈላጊነትን ካተረፍክ፣ ለሰው ልጅ ጥሩ ነገር ካደረግ የዛኔ ነው ቋሚ ሐውልት ተተከለልህ ማለት የሚቻለው። አየህ ጥሩ ሼፍ ሆነ በዓለም ላይ አሉ ከተባሉ ሆቴሎች ውስጥ ተመራጭና አንደኛ ተፈላጊ መሆን ትችላለህ እኮ። አዎ ልክ ነህ። እኔ ሼፍ ነኝ፣ አንደኛ ሼፍ እንደምሆንም ጥርጥር የለውም። እኔ በሰራሁት ምግብ ያልተደሰተ ሰው የለም። ለጥቆማ አመሰግናለሁ። በጣም አመሰግናለሁ ዳጊ። ችግር የለውም። ስለዚህ ጥቆማ ችግር የለውም። ሄኖክ አየህልኝ ይሄን ጉደኛ? ሚኬስ ያቀረብከው ማዕድ በጣም አሪፍ ነው። ዛሬ አንተን በማየቴ እጅግ በጣም ደስተኛ ነኝ። እኔ የምልህ ግን ይሄንን ሙያ ይዛ እስከ ዛሬ ድረስ የት ተደብቀ ነበር? ያው ሚኬስ እንግዲህ ዛሬ ከገንዘብ ሽልማት ጋር ይሄንን ቢላ ይዘህ ትሄዳለህ። እሺና በጣም ጥሩ ሼፍ ነህ። ወደፊትም አብረን እንደምንሰራ ተስፋ አደርጋለሁ። እንግዲህ መልካም እድል። ቆንጆ ነበር። ተመስገን አምላክ። አንተ ዳግም። አቤት። ጠራኝ እንዴ? ኧረ አልጠራሁም እንዴ። ባይሆን ሶፋው እየጠራ መረረኝ እያለህ እኮ ምን አለ ለቀቅ ብታደርገው። ሶፋው ተጋድመ እየዋልክበት ታታሪ ሰራተኛ የነበረ ወደ ታታሪ ተጋዳሚነት ሲቀየር አንተ ሙድ ትይዛለህ። እኔ ለራሴ እኮ ተጨንቄያለሁ። እና ተጨንቀ ነው እንደዚህ ሶፋ ላይ የምታንኮራፈው? ይኸውልህ ምን ይባላል መሰለህ፣ ዘወር ዘወር ያለች ውሻ ለአፏ ሊጥ ለጀርባዋ ፍልጥ አታጣም ይባላል። በዛ ላይ ክብሮም ለምን እያወቅህ ትጠይቀኛለህ? ቆይ የመልካም ጉዳይ ነው አይደል? እና በዚህ ሰዓት ለእኔ ከሷ በላይ ምን ጉዳይ አለኝ? እርግጥ ነው ከእጮኛ በላይ ምንም የለም። ቆይ ለምን አትነግራት? ምን ለምን አትነግራትም? ቆይ መናገር እንደዚህ እንዳፍ ቀላል መሰለ እንዴ? አይቅለል ይክበድ። ግን እውነት ነው። እውነትን ሸሽቶ ደግሞ መደበቅ አይቻልም። ይኸውልህ አጎቴ ምን ይላል መሰለ፣ እውነት እስከ መቃብር ድረስ ታሳድድሃለች ይል ነበር። ስለማታመልጥ አትሽሽ። እሺ ቆይ ምንድን ነው የምላት? እስኪ ንገረኝ። ምን ብዬ ነው እውነቱን የምነግራት? እንዴትም ብለህ እንዴትም ብለህ እንዴት ነው እንዴትም ብለህ የአበባ ጉንጉን ይዤ የፍቅር ጥያቄ ማቀርብላት መሰለ እንዴ? የምትጠብቀው ታላቅ ሕልም ላይ
ለኔ ውሃ። አይ ለኔ ውሃ አምጪልኝ እባክሽ፣ ተቃጥለናል። ቀዝቀዝ እንበል። እሺ ወደ ገደለው ስንገባ ምን ወሰንክ እንዴ? ዛሬ መቼም ሌላ ድጋሚ ሰበብ ይዘህ አልመጣህም አይደል? ዛሬ ተቀጣጠርነው ይሄንን ልናወራ ነው አይደል ዳጊ? አዎ ግን ምን ሀሳቤ ሁሉ ያው ለጋራ ህይወታችን ነው ማለቴ ለወደፊታችን። ዳግም እኔ ዙሪያ ጥምጥም አልፈልግም። ቀጥተኛ የሆነ መልስ ነው ፈልገው። ምንድነው ከኛ በፊት የነበረችም ሴት ይሄንን ጥያቄ ነው እንዴ ጠየቀች? ገሊላ ለምንድን ነው ታማኝነቴን የሚሸረሽርና ከሌሎች ሴቶች ጋር ግንኙነት እንዳለኝ አድርገሽ ለማውራት የምታስመስዩ? እሷን ተዋትና አሁን ከኔ ጋር አውራ። ስለ ጋብቻው ምን እንደምታስበው? አሃ ያ ማለት ከኔ ይልቅ ያክስትሽን ልጅ ወሬ ጥርጣሬ አዳምሽ። ዳግም ይቅርታ ስለ ጮኩ። የገሊላ ጸባይ ላንተ አዲስ አይደለም። ከ2 ዓመታት በላይ ታውቃታለህ። ሲቀጥል የምታገባው እኔ እንጂ እሷን አይደለም። ዘንድሮ እንጋባለን ወይስ አንጋባ? የኔ ወድ እኔ እኮ ዛሬ ምንም ማብራሪያ አያስፈልግም። አንድ ሴት ማግባት የምትፈልግበት የራሷ ፍላጎትና እድሜ አላት። ያን ሰው ደግሞ ለማግባት አሁን ከፈለገች ማግባት አለባት። ምንም ማወሳሰብ እኮ አያስፈልግም። በጣም ብዙ ፈላጊ ያላት ልጅ ናት። እሺ መልካም። እኔ እኮ ዛሬውኑ ባገባሽ ደስ ይለኛል፣ ግን ልታገባኝ አትፈልግም። በቃ ጨረስን እኮ። አልጨረስንም። ጨርሰናል። አልጨረስንም። በዚህ 5 ወር ውስጥ እንድንጋባ ፈልጋለሁ። ከ5 ወር በኋላ? አንተን እኮ አለው። ቀለል አድርገህ ንገራት። አረ ቀለል አድርጌ የኔ ቆንጆ በዚህ ዓመት እንደምንጋባ ይታወቃል። እናም ለሰርጋችን ገንዘብ እያጠራቀምኩ ነበር እና አዲስ ፕሮጀክት መጀመሪያንም ታውቂያለሽ። እና ለሰርጋችን ያጠራቀምኩትን ገንዘብ ፕሮጀክቱ ላይ አዋልኩት እና አዝናለሁ። በዚህ ዓመት እኔና አንቺ መጋባት አንችልም። እንደዚህ ቀለል አድርጌ እንድነግራት ነው የምትፈልገው? እንደዚህ ብለህ ንገራት። መልካም ጥሩ ልጅ ነች፣ ትረዳሃለች። ያቺ እባብ የሆነች ያክስቷ ልጅስ ካየችን ቀን ጀምሮ ልቧ አልተቀበለኝም። የኔን የሥራ ትጋትና ነገን ተስፋ ማድረግ አንድም ቀን ተውጦላት አያውቅም። ቆይ ሰው ያላኘከውን እንዴት ይወጣል? እሷ ሌላ መልካም ሌላ ሰበብ ነው የምትፈልግልኝ። እኔና እሷ መጣላታችንን ካየችማ አንድም ቀን አታድርም፣ ወዲያውኑ ነው የምታጣላ። እና ምን ትሻለ? አላውቅም። ለማንኛውም ራት ይዤ መጥቻለሁ። እሱን በልተን እናስብበታለን። እሺ አሁንም እዛ ስልክ ላይ ነሽ? ታምኛለሽ? አሁንም እኮ ስልኩን አያነሳም። ቀን ሙሉ ስሞክርለት ነበር። በጣም እየጨነቀኝ ነው።
ግን የሆነ ነገር ይሆን ይመስልሻል? አረ ምን ይሆናል ደግሞ እንዴ? እኔ ካንዷ ጋር ሲጃጃሉ ገሊላ ደግሞ እስኪ ማየውን ነገር አታውሪ። እውነቴን እኮ ነው። አስተውለሽዋል? ግን ስትደውይለት አያነሳም። እንገናኝ ስትይ ቢዚ ነኝ ነው የሚልሽ። እንደውም ካንቺ ለመራቅ ሰበብ እየፈለገ ነው የሚመስለኝ። እስቲ አስቢ፣ ስንት እድሜሽ ነው ከሱ ጋር የምትጨርሺው? የእናንተ ጋብቻ እኮ በቃ እንዳጓጓን ቀረ። ከዓመት ዓመት መቀጣጠር፣ ከዓመት ዓመት መቀጣጠር ምንድን ነው? ምን ላድርግ? እንደ ትልቅ እህት ልምከርሽ፣ ከሱ ጋር ያለሽ ነገር ቁርጥ አድርገሽ አቁሚ። በቃ ህይወትሽን ጀምሪ፣ አለቀ። ይሄኔ እሱ ከሌላ ሴት ጋር ሌላ ዓለም ላይ ነው ያለው። ዳግም አንቺ እንደምትይው አይነት ሰው አይደለም። ምን አለች ገሊላ ትኛለሽ? ሜዳ ላይ ገትሮሽ ካልቀረ ወንድ ልጅ እንጋባ ስትይው ሰበብ ካበዛ በቃ ልቡ ሌላ ጋር ነው ማለት እኮ ነው እንዴ። ስትደውይለት ቢዚ ነኝ ካለ መልሼ ልደውልልሽ ብሎ ከረሳሽ ልንገርሽ ትርፍ ነሽ ማለት ነው። በቃ አውቂው። ብትሆን ይሄኔ ቅቤ ወጥቷል ማለት ወዲያ ወዲህ ስትናጥ ነው። ምን ላድርግ? የሸማኔ መወርወሪያ ታውቃለህ? አዎ። ትመሳሰላላችሁ። ከማ ከመወርወሪያው ጋር አንመሳሰልም። ልክ ነህ። እኔ ነኝ የተሳሳትኩት። የሸማኔ መወርወሪያ ከወዲያ ወዲህ ሲል ክሮችን ይዛል። አንተ ግን ሐሳብህን ትበትናለህ። ይልቅ አንሳና ደውልላት። እሱን እንኳን አሁን ማድረግ የምችል አይመስለኝም። ለምን ትችላለህ? አንሳና ደውልላት። ደውልላት። ሄሎ ዴ፣ ይቅርታ በጣም ቢዚ ሆኜ ስልክሽን። አዎ ይገባኛል። ይቅርታ ላስጨንቅሽ ፈልጌ አልነበረም። እሺ ደህና ነኝ። የሚመችሽ ከሆነ ነገ ቁርስ ልጋብዝሽ አስቤ ነበር። አታስቢ፣ ሂሳብ በኔ ነው። እሺ እኔም ወድሻለሁ። ቻው፣ ደህና ደሪ። ጀማሪ ፍቅረኛሞች ነው የምትመስሉት። እና ያቺ እባብ የሆነች ያክስቷ ልጅ አብራት መምጣቱ አይቀርም። ስለዚህ አብረኝ እንድትሄድ እፈልጋለሁ። እና እኔ የእባብ መድኃኒት ማርከሻል። ይሁንልህ እንግዲህ እንሄዳለን። ዳጊ እየጠበቅኩ እኮ ነው። ምንድን ነው እሱ ልትነግረኝ የፈለገው? ምን መሰለሽ መልካምዬ፣ ምንድን ነው የምትቅለሰለሰው? መናገር የፈለግነውን ንገረን እንጂ። ውሻ ምን አገባት እርሻ ሲባል ሰምተሽ ታውቂያለሽ? አላውቅም። ታዲያ ካላወቅሽ ዝም በያ። ይሄ የእነሱ ጉዳይ መሰለኝ። እንዴትም አድርጎ ይንገራት። ለምንድን ነው ዝም የምለው? እህቴ እኮ ናት። ቆይ ቆይ ቆይ፣ ሲጀምር አንተ ማን ስለሆንክ ነው እኔ እንዲህ የምትናገረኝ? እንዴ የኔም ጓደኛ እኮ ነው። ሁለታችሁም በቃችሁ። ዳጊ ምንድን ነው የተፈጠረው? እነግርሻለሁ። ምን መሰለሽ መልካም፣ እኔ የሰርጉን ገንዘብ አጥፍቼዋለሁ። ምን?
ምን ብዬሽ ነበር መልካም? ምን ብዬሽ ነበር? እስኪ አንቺ ዝም በይ። ምን አድርገን ያጠፋው? አዲስ ፕሮጀክት መጀመሪያን ታውቂያለሽ። በቃ ብሩን እዛ ላይ አውልኩት። እርፍ። ስለዚህ በዚህ ዓመት ማትጋቡ ማለት እኮ ነው። እስኪ አንቺ ዝም በይ። እና ለዚህ ነበር ስልክ ስደውል ማታነሳው? አዎ፣ እንዴት እንደምነግርሽ ግራ ገብቶኝ ነበር። አይንሽን እያየው እውነቱን መናገር ከበደኝ። መልካም፣ እርማችንን አውጥተናል። ተነሽና እንሂድ። በቃ ከዚህ በላይ ምንድን ነው መስማት የምትፈልጊው ነገር? ዳጊ፣ ያም ቢሆን እንደዚህ ማድረግ አልነበረብህም ነበር። ልትነግረኝ ይገባ ነበር። ፈራውሽ። ይሄ ቢዝነስ እኮ ያንተ ብቻ አይደለም የኔም ጭምር ነው። ማወቅ ነበረብኝ። በቢዝነስ ስራ ውስጥ ስታተርፍም ሆነ ስከስር እኔ ማወቅ አለብኝ። እንደ እውነታው ከሆነ ከስሯል ማለት አይቻልም። ለማሽኖች መግዣ ብቻ ነው የቸገረኝ። ለዚህም ነው ሀሳቤ እንዳለ አልሳካለ። ታዲያ ምንም መፍትሄ የለም? አይ ያልፈለግኩት መፍትሄ አለ ብለሽ ነው? ያልሄድኩበት ባንክ የለም። ሁሉም ተያዥ ይፈልጋሉ። ታውቂያለሽ፣ እኔ ደግሞ ከፕሮጀክቱ ውጪ ምንም አስይዘው ነገር የለም። ሁሉም ባንክ ሄደሃል? እኔ እንደሰማሁት ማሽኖች ከውጭ ሀገር ገዝተው ማስገባት ለሚፈልጉ ደንበኞች ከውጭ ሀገር በማስገባት ለደንበኞቹ ማቅረብ ላይ ይገኛል። የትኛው ባንክ? ልማት ባንክ። የስራ ማስኬጃ ብርም ይለቃሉ አሉ። እና ገንዘብ ያበድሩናል ማለት ነው? አዎ። ግን እኮ ተያዥ የለኝም። ተያዥ? ጓደኛዬ እንደነገረች ፕሮጀክቱ በራሱ ተያዥ ነው የሚሆነው። እና መበደር እንችላለን እያልሽ ነው? አዎ፣ ከኛ የሚጠበቅብን ሰነዶችን ማሟላት ብቻ ነው። እና ከልማት ባንክ ብድር አገኛለሁ ማለት ነው? በሚገባ። እና እነሱ ጋር ሄደን እንጠይቃለን። እንደውም ሌላ ድጋፍም ያደርጋሉ ብለዋል። እስካሁንም ባለመነጋገራችን ነው ይሄ ሁሉ ችግር የተፈጠረው። ይቅርታ፣ የእኔ ጥፋት። ቆይ እንዴ፣ ጋብቻውስ? ገሊላ፣ ጋብቻ ደስታን እንጂ ጭንቀትን መውለድ የለበትም። ጋብቻችንን ለጥቂት ጊዜ አራዝመነዋል። ምን? መልካም ሚስት ለባሏ ዘውር ናት የሚለው አባባል ላንቺ ይገባሻል። መልካም፣ እውነትም መልካም ነሽ። በቃ እንዴ ነው። ሌላ ምን አለ? ቆይ አንተ ግን እጃችንን አጣጥፈን ቁጭ እንድንል ነው እንዴ የምትፈልገው? እኔ እንደሱ አላልኩም አልክ እንጂ። ሰው በባሌም በቦሌም እዚህም እዛም በት ብሎ ራሱን ያሳድጋል። አንተ እዚህ እጅህን አጣጥፈህ የበይ ተመልካች ሆነህልኛል። ለምለም፣ እኔ እኮ ያልኩትኝ ሁሉም ስርዓትና ህግ አለው፣ በሱ መሰረት ይሆናል ነው። ወይ ስርዓትና ህግ! ዛሬ ባይሆን ነገ ባይሆን ከነገ ወዲያ ሰዓቱን ጠብቆ ሁሉም ይሆናል። ንጋቱ ያማሃል እንዴ? አንተ ዛሬ ነገ ስትል ጊዜው ቆሞ ይጠብቃል። ሊያውም በየጊዜው እንዲህ ሰማይ ለሚነካ ኑሮ እና ከኑሮ ጋር እንዴት ተግባብቶ መኖር ይቻላል? የተሻለው መንገድ የትኛው ነው ይባላል እንጂ ከኑሮ ጋር ሩጫ ገጥሜ የማይሆን ነገር ውስጥ መግባት አልፈልግም። በዛሬ ስተት ነገን አላጨልመው። ምን ስለሆንክ ነው ነገህ የሚጨልመው? ዛሬ በምሰራው ስተትና ኃጢአት ነው። ዛሬን ተደስቼ ነገ የማልወጣበት ማጥ ውስጥ መግባት አልፈልግም። ምን ሆነሻል? እንዴት ዛሬ መኖር አቅቶ ነገዎቼን አጨልማለሁ? ንገረኛ። በቀለ ነው አላነሳው። በቀለ አንተ እኮ እዚህ የለህም አይደል? ስለምትሰራው ስራ እንኳን ምንም በአግባቡ የምታውቀው ነገር የለም። እሺ፣ ለመሆኑ የቤቱን ጉዳይ ይዘህ ጨረስክልኝ? አልጨረስኩም። ለምን? ጨርሻለሁ። ትንሽ ነው የሚቀረኝ። ምን ማለት ነው ትንሽ ነው የቀረኝ? ወረፋ ነው። እኔ ብቻ ነኝ ከተማ ውስጥ የማዘዋውረው። የሰውየውን ስልክ ሰጠው አይደል እንዴ? እኔ የሰጠው 50 ሺህ ብር ላይ 50 ሺህ ብር ሞልተህ እሱ ያስጨርስልሃል ብያል ነበር ብለሽ ነበር። እና
እና ምን ሰውየውን አግኝቼዋለሁ። ካገኘው ታዲያ ለምን አልጨረሰልህ? ለምለም ሰውየው እኮ እጅ መንሻ እየተቀበለ ነው የሚሰራው። ንጋቱ ያንተ ችግር እኮ ይሄ ነው። አንተ ምን አገባ? እንዴት አያገባኝም? ስንት ሙያቸውን የሚያከብሩና የሚተጉ ሰራተኞች ከውስጥ ደፋ ቀና እያሉ እሱ በር ላይ ቆሞ ጉቦ እየተቀበለ ሲያስተናግድ ዝም ብዬ ሊያው እኔም አብሬ ልተባበረው? አረ ምን ውስጥ ነው የገባሁት? አንተ የራስን ጨርሰ መውጣታችን ምን አገባህ? ጉቦ ሰጥቼው? ጉቦ አይደለም ጉዳዩን እንዲያስፈጽምልህ ጉቦ ነው። ያሻም በላ አንቺ አላገባም እንድታወጩ የፈረድሽበት ብር እኔ በአግባቡና በቦታው አውጣው። ሻዩ ቀዘቀዘ ጌታዬ። ምንሽ? ሻዩ ቀዘቀዘ። እሺ ቢላ አንጭልኝ። ያው አምጥቻለሁ። እሺ ሄሎ ፍቅር እንዴት ነሽ? አለው ትንሿ ደስ የሚል ወሬ ልነግርሽ ነው። እሺ ምን ሳሙናና ስቲም ዛሬ እንግባ እንዴ? ሰውዬሽ ይገኛል እንዴ? በጣም አሪፍ። በቃ ያንንም ጉዳይ እንዲጨርስልን እናደርገዋለን። አዎ እሱንማ ምን ላድርገው ሀንዬ? የኔ ሰውዬ ጭራሽ ደንዝዟል። ምንም አይታየውም። አረ የሱን ነገርማ ተይው። አንዴ ህግ አንዴ ስርዓት ይለኛል ጭራሽ። እንዴ ጓደኞቻችንን የት እንደደረሱ እንኳን እስኪ ያስተውል ስለው ምንም አይታየውም እሱ። ግራን የገባኝ። አዎ እሱማ የኔ ጥፋት ነው። አባቴ ቤት ገብቶ እንዲኖር ያደረኩት ቀን ነው እኮ ያጠፋሁት። ታዲያ በቤት ኪራይ ቢኖር ኖሮ የቤት ኪራዩ እንደሳስ ሲጠብሰው ይገባው ነበር። በይ በቃ እሺ ቻው። ስትደርሺ ደውይልኝ። እሺ ቻው። አንተ መቼ መጣ? ቆየሁ እኮ ቆየሁ። ትገርማለህ። ስሜ ራሱ ገረመው አይደል እንደሚባለው። ቆይ ግን እንደዚህ ምንድን ነው የሚያስጮህሽ እህቴ? ምን አገባ? አሃ እንደዚህ መጮህ ከቀጠልሽ 42,000 የጭንቅላት ነርቮችሽ፣ 32 የአገጭና የከንፈር ሴሎችሽ እንዲሁም ደግሞ የፊት ውስጥ ቆዳዎችሽ ያሉ መስሎችሽ እና እሺ እንቀጥል። ነገርኩሽ እኮ ምንም የቀረ ነገር የለንም። በቃ በዚህ ነው ህይወታችን የሚለወጠው። ጥንካሬን ይጠይቃል። በአንድ ጀንበር የሚቀየር ምንም ነገር አይኖርም። የተጀመረ ጉዳይ ስለሆነ ደግሞ ቢጠይቅ ጥቂት ወራትን ነው። እኔ የምልሽ ይሄንን እኮ ነው። ይኸውልሽ እኔ የህልም እንጀራ ሰልችቶኛል። ነገ ከነገ ወዲያ ከዛ ወዲያ ከወር ወዲያ ከአመት ወዲያ እንለወጣለን የሚባል ነገር አልሰማምንም። ሮም በአንድ ጀንበር አልተገነባችም ሲባል አልሰማሽም? ፍቅር እህቴን ለማስረዳት ሮም ድረስ መሄድ አይጠበቅብሽም። እንቁላል ቀስ በቀስ በእግሯ ትሄዳለች ብትያት ይገባታል። አይገባኝም። እንግዲያው አንድ ገበሬ ያርሳል፣ ከዛ በኋላ ያለሰልሳል፣ ከዛ ደግሞ ዝናብ ጣለም አልጣለም እግዜርን አምኖ እህሉን ከጎታ ካወጣ በኋላ ይዘራል። ከዛም ቡቃያውን ማረም ይጀምራል። ውይ በእናትህ ዝም በል ገርዬ። አንተ ግን ምሳሌዎችን ኬት እያመጣ ነው እንዲህ ስክትክት አድርገህ የምታወራው? እኔ እኮ ስሰማህ ውል አልጠግብህም። በነገራችን ላይ አባባልሽ ምግባዊ አደረግሽው። እንደሱ ሳይሆን ምሳሌዎችን አልሰለቻቸውም ነው የሚባለው። ይበልሽ። እሺ ገርዬ። የኛ ሀገር አንዳንድ ገለጻዎች ሆድ ተኮር ናቸው። ለዚህ ነው አንቺም ምግባዊ ያደረግሽው። እኔና አንቺ ጨረስን ፍቅር? ኧረ መች ጨረስንና ያው እንደነገርኩሽ የኢትዮጵያ ልማት ባንክ የሰጠውን ስልጠና ወስጄ ምንም ሀሳብ አልመጣልኝም ነበር። በኋላ ሀሳብ ሲመጣልኝ ጊዜ የፕሮጀክቱን 20% ብር ያስፈልገኝ ነበረ። ንጋትዬ ከአንቺ የወሰደው 50,000 ላይ 50,000 ጨምሮ ሰጠኝ። እህቴ ጉቦ ሰጥታ ልታስጨርስ የነበረውን ስራ ገንዘቡ እንዳይባክን አድርጎ እሱ ከጨረሰ በኋላ ብሩን ሰጣት። አንተ አፈን ይበላል እንዴ? አየሽ፣ ምሳሌዎቻችን ሁሉ ሆድ ተኮር ናቸው። አፍ ይበላል እንጂ እንዴት ራሱ ይበላል? አይ ገርዬ፣ እንዴት እንደምታስደንቀኝ እኮ። እንግዲህ ተደናነቋ።
እኔ የምልሽ ፍቅር ገና ፕሮጀክት አጸድቀሽ ገንዘብ እስኪለቁልሽ ጠብቀሽ ትሬኒንግ ወስደሽ ይህን ሁሉ ነገር ከምትደክሚ ለምን ከኔ ጋር ዱባይ ሄዳሽ እቃ እያመላለሽ አትሸጪ? ወይኔ ሰዓቱን በላ ነው። በነገራችን ላይ ሞሮኮ ልገባ ነው። የምትፈልጊ ከሆነ ልጋብዝሽ። ሞሮኮ ምንድን ነው? አየሽ፣ አሁንም ልጋብዝሽ ስትይ አባባልሽ ምግባዊ ነው። ሞሮኮ ግን ወይ ጉዴ! በቃ ሲገባሽ ልጋብዝሻለሁ። በነገራችን ላይ የቅድም ፕሮፖዛልሽና ሀሳቦችን አይቻቸው ነበር። አንዳንድ ነገሮቹ ቢስተካከሉ ጥሩ ይመስለኛል። እውነት ገርዬ? አዎ። ምኑ ጋ ነው? አስረዳኝ። አስረዳሻለሁ። ምን መሰለሽ፣ ለምሳሌ ይቺ ልጅ ግን ምን ሆና ነው እኛን አስቀምጣን የቆየችው? እንዴ አንዱን አግኝታ ይሆናል። ምን ሆነሽ ነው? እውነትሽን ነው። ለነገሩ ቀልጠፍ ብላ በጊዜ አንዱን ብትጠብስ ነው የሚሻላት። እንዴ ሰውየዋስ? የቱ? ናይጄሪያው? ኧረ እንግሊዛዊው። የመቼሽን ነው? አልነገረችሽም እንዴ? አሁን እኮ አንድ እንግሊዛዊ ሚስቱ የሞተችበት ዲፕሎማት ጠብሳለች። ወይ ይቺ ልጅ። እሺ አንቺስ አለ? የኔማ የት አባቱ ሄዳል ብለሽ ነው? እኔና አንቺን ዱባይ ላይ ፈልሰስ ሳያደርገን የትም አባቱ አይሄድም። ደስ የሚል ነው። ትንሽ ትልቅ እድገት ነው። ደብዳቤውና ፕሮጀክትሽ ከተወሰነ ማስተካከያ በኋላ ተቀባይነት ሊያገኝ እንደሚችል የሚገልጸው እዚህ የደረሰው በገሬ ምክር ነው። በገረሙማ በጣም ተገርሜያለሁ። በጣም ትልቅ አስተዋይ ሰው ነው። አሁንማ የፕሮጀክቱ አንድ አካል ሆኖ። ግን እሷ ለምንድን ነው እምቢ ያለቻችሁ? እኔ እንጃ አልፈለገችም። ቀሪውን ደግሞ አንተ ጠይቃት። ግን ባለቤት ፍላጎቷና ኑሯ የተመጣጠነላት አልመሰለኝም። አዎ ትልቁ ክፍተቱ እሱ ነው። አሁን ሴትን ልጅ ሰው እንዴት እንደዚህ ያናግራል? አሁን ሚስቱን እንደዚህ ሲያናግራት 42,000 የጭንቅላት ነርቮቹ፣ 32,000 የአገጭና የክንፍር መስሎቹ እንዲሁም ደግሞ 22,000 የውስጥ የአንጀት ነርቮቹ ይቃጠላሉ። አሁን ሴት ልጅ እንዴት እንደዚህ ይናገራል? በፍቅር በማባበል እወድሻለሁ፣ የኔ ውድ፣ የኔ ውብ፣ የኔ ቆንጆ፣ ባታምር እንኳን ታምሪያለሽ፣ ቅርጿ እንኳን ቢያስጠላ ውበትሽ ያምራል፣ ቆንጆ ትሆኛለሽ ብላት ከዕለት ዕለት እየተስተካከለች ቆንጆ እየሆነች ፈገግታዋ እየጨመረ ይመጣል። እንደሱ አይባልም። እህቴ ደወለ። ሄሎ እህቴ፣ እንደምን ዋልሽ? መጀመሪያ የእግዚአብሔር ሰላምታ ይቀድማል። አሁን ካፌ ውስጥ ነኝ። ሻይ ቡና ያልኩ አንድ ሰው ቀጥሬ ስለነበር እሱን እየጠበቅኩ ነው። ረጅም ሰዓት ቆየብኝ። ረጋ በይ። ሰዓቱን አይቼዋለሁ። ሰውየውን ቀጥሬያለሁ። እንደገና ደግሞ አንቺ ለምን ትናደጃለሽ? ጓደኞችሽ አያዋጡሽም። አልሰማሽ? ሄሎ ሄሎ
ይገርማል። ስልኩን ዘጋቸው። አንዳንድ ጓደኞች ሊያጠፏት ይሞክራሉ። ስለዚህ እህቴ በሆነ ምክንያትና ዘዴ ማዳን አለብኝ። ሄሎ ሀንዬ፣ ወይዬ የቤቱን ካርታና ፕላኑን ሁሉንም አንድ ላይ ይዤ ልምጣ አይደል? እኔ የምልሽ ሀኒ፣ ግን ምንም ችግር አይፈጠርም አይደል? እኔ አላቅም፣ ብቻ ፍርሃት ብሎኛል። በቃሽ፣ ገላይ ለቅለቅ ብዬ እመጣለሁ። በአንድ ሰዓት ውስጥ እደርሳለሁ። ቻው ሀኒዬ፣ መጣሁ። እሺ። በጣም ትገርመኛለህ። ከየት አምጥተህ እንዳገናኘሁ እኮ ነው የሚገርመኝ። ሌላው ሆድ ተኮር አባባል ደግሞ ሆዴን በላው የሚለው ነው። ሆድ እንዴት ሆድን ይበላል? ሆድ ሌላ፣ ሀዘን ሌላ። ቆይ ጋሽ ንገኝ፣ አንተ ስታስብ ሆድህን ይበላሃል እንዴ? ተሳካ። የጋራ ጥረታችን ፍሬ አፈራ። አያችሁ፣ ስንደሰት 48,000 የጭንቅላት ነርቮችና 64,000 የውስጥ መስሎቻችን ይደስታሉ። ሄሎ ውዴ፣ እንዴት ነሽ? ዛሬ እኮ ጠፋሽብኝ። ምን ሆነሽ ነው? በእናትሽ እኔማ እንዴት እንደጓጓሁ ከዛ ቤት ወጥቼ እስከምደውልሽ እንዴት እንደጓጓሁ። ቆይ ግን ካርታና ፕላኑ ማን ጋር ነው? እኔ ጋር። እሺ፣ ላይማ ካለ ነገሩ ቀለለ ማለት ነው። ምን አዲስ ነገር አለ ትኛለሽ እንዴ? ያቺ ጅል እኮ ካርታና ፕላኑን በእጇ ያዘች ነው የምልሽ። ውይ አንቺ ደግሞ ሁሉ ጊዜ ማን አለ ከለምለም ውጪ ጅል? እኔና አንቺ የምንጫወትባት ጅል እሷ ናት። ሌላ ማን አለ? በጣም እንጂ እንዴት ደስ እንዳለኝ። ያ ሀገሬን ወገኔን የሚለው ባሏ አምጥቶ አስጨርሶ አልሰጣት መሰለሽ? እንዴት ደስ እንደሚል። እኛስ መቼ እሱን አሰብን ብለሽ ነው? እኛ መች ገመትን እንደዚህ ባጭር ጊዜ የሚፋጠን መስሎኝ። ግን በጣም ነው ደስ ያለኝ ውዴ። አዎ በቃ አሁንማ የኔንም ያንቺንም ሰውዬ ተጠቅመን ከዚች አገር ላጥ ብለን ዱባይ። እና ከዚህ ሀገር ከወጣን በኋላ እኛ ስለሷ ምን አገባን? በትክክል ልክ ነሽ። በላቧ በሰርታ ጥራ ግራ ትኑርኛ ምንም ማድረግ አይችልም። ዋናው ነገር እኔና አንቺ ይሄንን ካርታና ፕላን ተጠቅመን እዛ ሀገር የምንፈልገውን አይነት ህይወት እንኑር። ሌላው ምንም አትጨነቂ። አረ እባክሽ ጣጣ የለውም። አትነቃብንም። የምትነቃብን መስሎሽ ነው? ይልቅስ እንደውም መፍራት ያለብን ያ ወንድሟን መስሎሻል? ገራገር ይመስላል ግን በታሪክ ገራገር አይደለም። እንዳትሸወጂ፣ እሱ ላይ ተጠንቀቂ። እኔ ራሱ ዛሬ አይቼው ብታይ ምንም አላማረኝም። እኔ እንደውም እሱን ነው የፈራሁት። አዎ ለማንኛውም ያ ባሏም ያ ወንድሟም ሐሳቧን ሳያስቀይሯት እኛ ቶሎ ብለን ስራችንን ዛሬ አሁን መጀመር ነው ያለብን ውዴ። በይ በቃ ውዴ አሁንኑ ስራሽን ጀምሪ። በቃ ማታ ሰለብሬት እናደርጋለን የኔ ንግስት። በጣም በቃ ማታ እንገናኛለን። እሺ ማሬ ቻው፣ ደህና ሁኚ። ኦኬ ባይ። ረጋ በይና እናግሪኝ እንጂ መፍትሄ የሌለው ችግር የለም እኮ። ለምለም ጉድ አደረጉ። ምን? የቤቱን ካርታና ፕላን ወሰዱት። ወሰዱብኝ ሳይሆን ሰጠዋቸው ነው ማለት ያለብሽ። ነገር ለምለም እንዴ አንድ ቢዝነስ ጀምራለሁ ብዬ ካርታውን አስይዤ ለመበደር አስቤ ነበር። ስላልነገርኩ ይቅርታ።
ያልነገርኩህ እሺ ብለህ ስለማትስማማ ነው። ግን ወሰዱት። ካርታው የወሰዱብሽ እውነተኛውና ኦሪጂናሉን ሳይሆን እኔ ፎቶኮፒ አድርጌ ቀይሬዋለሁ። አመሰግናለሁ። ስላልነገርኩሽ ይቅርታ። ደግሞ ትቆጫለሽ ብዬ ስላልሰብኩ ነው። ተረጋጊ። የታጣው ሳይሆን የተገኘው ነውና ለቁም ነገር የሚውለው አሁንም በአቋራጭ ለመክበር ባልተጨበጠ ተስፋና በስደት ውስጥ ለመግባት ከምትሞክሪ እንደ ፍቅርተና እንደገረመው ጠንክረሽ ራስሽን ለውጪ። ህይወታችንን ለመቀየር ደግሞ እንደ ልማት ባንክ አይነት አጋዥ ስላለን ስደታችንን ትተን ሚኪ እስቲ ችን ብላለኝ አባቴ። ወይ እማዬ፣ እሺ በጣም አመሰግናለሁ። ቤ የበላሽ። እሺ እማዬ አበሳሰሉ ጥሩ አይደለም። ምን ሆነ? ቅመማ ቅመም ያንሷል መሰለኝ፣ አይጣፍጥም። እኔ እኮ ባበስል ይሻል ነበር እማዬ። እኔማ አንተ ብትሰራው ኖሮ እንዴት ጥፍጥ ብሎኝ ጥሞኝ በላው ነበር ሚኪዬ። ታዲያ ምን ችግር አለው? እኔ አብስዬ አመጣልሻለሁ። እሺ አሁን እኔ ምን ያንሰኝ? ምን ያንሰኛል? አደባባይ ላይ ሐውልቴ ቢቆም ሐውልቴ ስር ደግሞ ሰዎች ተሰብስበው ፎቶ ቢነሱ ምን ያንሰኛል? ግን እኮ ኳስ ተጫዋች ከመሆን ደራሲ ብሆን ብዕሬን ይዤ መጽሐፍት መደርድሬ በመጽሐፍ ተሞልተው ደራሲ ብሆን የተሻለ ይመስለኛል። ወዳጄ ደራሲ ነው መሆን ያለብኝ። አንተ ከኔ ጋር ያለህ ጊዜ ያበቃል። ሰላም። ድሮም ትልቅ ሰው በሀገሩ አይከበርም። እኔ የሌላ አገር ዜጋ ሆኜ ቢሆን ኖሮ እንደ አሌክሳንደር ፑሽኪን በሀያቱ አበሻ ነው እባል ነበር። ምን ያደርጋል፣ እንዲያውም እኔንማ እንደ አክሱም ሐውልት እናስመልስ ተብሎ በአስመላሽ ኮሚቴ ነበር የምመለሰው። ምን ዋጋ አለው? አንተም ዝም አልከኝ። አድመኛ በል ደህና ሁን። ደ ሄኖኬ፣ አንዳንዴ እዚህ እንደኔ እንደ ደራሲው እየመጣሽ ትመሰጫለሽ እንዴ? ባለፈው የሃይማኖት ሰባኪ፣ ቀጥሎ እግር ኳስ ተጫዋች፣ ቀጥሎ ተመራማሪ፣ ከዛ ደግሞ የጋዜጠኛ፣ አሁን ደግሞ ደራሲ። ቆይ ቀጥሎስ ምንድን ነው የምትሆነው? በቃ እኔ ደራሲ ብቻ ነኝ። መክሊቴን አግኝቼዋለሁ። ሐውልቴ የሚቆምልኝ በደራሲነቴ ነው።
ደራሲ፣ ተመራማሪ ሚኪያስ ሀብታሙ ብላችሁ መቀበል ብቻ ነው የሚጠበቅባችሁ። ያው እናንተ አንቀበልም ካላላችሁ በስተቀር ማለት ነው። እንዴ ምን ማለት ነው? ዛፍ ቅጠሉ፣ እንስሳት፣ አራዊቱ ሁሉ ሳይቀር ሰላምታ የሚሰጥ ከኛ አልፎ ተርፎ ስለተቀበለህና በስራ ስላመነብህ አይደለም እንዴ? ልክ ብለሃል። ሌላው አንተ ደግሞ ፀሐይ የሞቀ ሀገር ያወቀ ሊቀ ጠበብት ጠበብት የሚለው ቃል ራሱ ሊጠብህ ይችላል። አይጠበኝም። ኧረ እውነትህን ነው፣ አይጠብህም። ወገኛ ንገሩኝ ባይ ማትረባ ማን አይለው እንደዚህ የምትወርድበት ሄኖኬ? ሂድ ራስህን እንደ ሼክስፒር ነው የምታየው? ማንን ነው ይለኛል ደግሞ። ካንተ ሌላ ሰው እዚህ ጋር ማን አለ? ሄኖኬ ቀስ በል እንጂ አትጩህ። ስደበኝ፣ ወንድም ነኝ፣ አብሮ አደግ ነኝ። ግን ሰድበህ ለሰዳቢ አትስጠኝ። ድምፅህን ቀነስ አድርገው። ዝም በል የከሸፍክ። እንደውም ልክ ልክህን ነው መንገር ያለብኝ እኮ ሄኖኬ። ልክ ልኬን ንገረኝ። አንተ ልክ ልኬን ካልነገርከኝ ከማማት በዘለለ ማን ሊነግረኝ ይችላል? ግን ድምፅህን ቀነስ አድርገህ ሄኖኬ። ልክ ልኬን መንገር ትችላለህ። አንድ ጥሩ ስራ ሰርተህ ገንዘብ ይዘህ ለቁም ነገር አውለህ ትልቅ ሰው መሆን እየቻልክ አንተ ግን ያልሆንከውን ነገር እየሆንክ ስትጥርና አድናቆት ጆሮ ላይ ሲያቃጭልብህ ብቻ ትኖራለህ። ያቃጭላል፣ እውነት ነው ያቃጭላል። ማንም ያላገኘውን የጥሩ ሙያ ባለቤት መሆን እየቻልክ እኮ እኔን እንደ እናቴ ማጀት ለማጀት እንድውል ለማድረግ። ስማ፣ ያልሆንከውን ለመሆን ስትጃጃል የምትውል ከንቱ ከምትሆን ይልቅ ይሻላል። ከንቱ ነኝ፣ እውነት ነው ከንቱ ነኝ። አሁን ደግሞ ደራሲ ነኝ ማለት ነው። የሚገርመኝ አንድ ድርሰት እንኳን ጠብ ላይልልህ ነገር። አየህ ሄኖኪ፣ በጣም ቸኮላችሁ። የአገሬ ሰው ችኩል ነው። የሼክስፒር አገር ሰው አልነበረም። ሼክስፒር የሚያስቸኩለው ሰው አይደለም። ቀስ ብሎ ነው ተረጋግቶ ጽፎ ሲጨርስ ድርሰቱን ያበረከተው። ማነው እዚህ ቅርብ አንጣልኝ አቦባ ስሙን፣ ዳቪንቺ። አዎ ዳቪንቺም ቢሆን የሚያቻኩለው ማንም አልነበረም። አቻኩለውት ቢሆን ኖሮ ሞናሊዛን የመሰለች ልዕልት ቀርቶ አንተን የመሰለ አሻንጉሊት ባልሳለ ነበር። ስማ፣ ተመራማሪ ነኝ ስትል ሌላ ቸኮላችሁ። ምርምሬን አጠገቤ ባሉ ሰዎች ነው እኮ የምሰራው። በማን ላይ እንደምሰራ እንኳን አታውቁም እኮ። አታደርግም አይባልም። አድርጌዋለሁ ሄኖኬ፣ ሙት ስለ በዚህ አፋችሁ የለፈለፋችሁትን የአድንቆት ክምር ስልቻም አይችለውም። ሚኪዬ፣ እኔ ላይ ምንም አይነት ምርምር ባታደርግ አንተ ላይ ነው ምርምሩ፣ አንተ ላይ ነው። ንገረኝ እንጂ ሚኪ፣ እኔ እንደመጣልኝ ነው ዝም ቀባጥረው። አንተ ላይ ነው ምርምሬ፣ አንተ ላይ። እሺ ደግሞ ዛሬ ምንድን ነኝ ነው የምትለው? የተዋጣለት የባህል ሐኪምና አዋቂ ሚኪያስ ሀብታሙ እባላለሁ። አረ እባክዎን ጌታዬ፣ አንዲት የወደድኳትና ያፈቀርኳት ልጅ ነበረች። መስተፋቅር ነገር ቢሰሩልኝ። አላቅም ማለት እኮ ይቻላል። ልጅቷ ራሱ በመድኃኒት እንደዚህ የምትፈዛ አይመስለኝም። ፎቶዋን ይዘህ መምጣት ትችላለህ? ከዛስ? ፎቶዋን መድኃኒቱን እንቀባዋለን። ከዛ እየከነፈች ትመጣላለች። እሺ ልጅቷ ስትመጣስ ምን እንቀባት? ቅቤ መቀባት እንችላለን። አሃ ለፀጉሯ። ከዛ በኋላ በገመድ ልሰራ? በትዳር ሰራት። የትም ንቅንቅ አትልም። ካልሆነ ሌላም አማራጭ አለን። ምን ሌላ ምን? የልጅቷን ስም እየጠራህ የምሰትህን እጽ 10 ጊዜ እያኘክ ስሟን ብትጠራ እየከነፈች ትመጣለች። ግን እኮ የልጅቷ ስም በጣም ረጅም ነው። 10 ጊዜ መጥራት በጣም ያደክማል። ማቆላመጥ አይቻልም? መድኃኒቱ በቁልምጫ የሚሰራ ከሆነ ችግር የለውም። ዋናው ማመን ነው። የልጅቷ ስም ግን ማን ነው? ስሟ ይመኙሻል ይባላል። ሲቆላመጥ ምንም ይሆን ይመስሉታል? አይመኙሽም አድርገዋ።
አይመኙሽም ሲቆላመጥ? ይመኙ። እሱን ተወውና ሻል 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 እያልክ 10 ጊዜ ስሟን እየጠራ ጤናኝክበት። አሁኑኑ ስትከንፍ ትመጣላለች። እሺ ሻል 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 ያቻት መጣችልህ። እቺ እኮ የኔ አይደለችም። ወይ ጉድ! ያንተ የሆነችውን ትተህ ያልሆነችውን ትጠብቃለህ እንዴ? በል ተከተላት። እሺ ካልከኝሽ ሻል 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 አንተ ሰራልኝ አይደል? ምን ተፈጠረ? ተወንክብኝ አይደል? እኔ የምን ትወና? አንተ ስለማታውቀው ነው እንጂ ክላሲካል ትወና እየተወንክ ነው። እሺ ምን ማለት ነው ትወና? አሃ እኔ በህይወት ዘመኔ ያልሞከርኩት ነገር የለም። ስለዚህ መክሊቴ ትወና ነው ማለት ነው። ጥሩ ጥቆማ ነው ወዳጄ፣ ጥሩ ጥቆማ። ሰላም ሁን ባህል ሕክምና። ጤና ይስጥልኝ ዳጌ። እንዴት ነህ? ሰላም ነው? ሁሉ ሰላም አለን። ክብሩ ይስፋ። ቁጭ በል። እሺ ወንድሜ ምን ልታዘዝ? ምን መሰለህ ዳጌ፣ አንተ በጣም ታዋቂ ፊልም ሰሪ ነህ። እኔ ደግሞ ክላሲካል ሊባል የሚችል ፊልም ሰሪ ተዋናይ መሆን እፈልጋለሁ። ልክ እንደ ውጪዎቹ ታይታኒክ ዘመናዊ ሽሬ ፊልም መስራት እፈልጋለሁ። ታይታኒክን አይተኸዋል አይደለም? አይቼዋለሁ። ኧረ በደንብ አይቼዋለሁ። በቃ አንድ ዘመናዊ ሽሬ ፊልም ብቻ ሰርቼ አንድ ፊልም ሰርቶ ዝናን ያተረፈና አንቱታን ያተረፈ ተዋናይ ተብሎ እንዲጻፍልኝ ነው የምፈልገው። አሃ ሐውልትም ይቆምልሃል ገና? አዎ የሰው ልጅ ሐውልት አስቀምጦ ማለፍ አለበት። እኔ ደግሞ ታላቅ ተዋናኝ ሆኜ ማለፍ ፈልጋለሁ። ጥሩ። እስኪ ለመሆኑ እስከዛሬ ምን ሰርተሃል? ፊልም ሰርቼ አላውቅም፣ ግን ክላሲካል ሊባል የሚችል። ኧረ እባክህ ይገርምሃል። እንዳንተ አይነት ተዋናይማ ቤቱ ቁጭ ቢል በፓውዛ በባትሪ ፈልገን ነው የምናሰራው። እየቀለድክ አይደለም አይደል? ይኸውልህ ምን መሰለህ፣ አንተ የምትለውን ተዋናይ ለመሆን ቢያንስ 100 ጊዜ ሞክረህ ወድቀህ መነሳት አለብህ። 100 ጊዜ? ከዛም በላይ ሊሆን ይችላል። በሀገራችንም ሆነ በዓለም ላይ አንቱ የተባሉ ተዋናያኖች ብዙ ጊዜ ወድቀው ተነስተው ነው እዚህ ደረጃ የደረሱት። እና እኔሽ ከምን ልጀምር? ጥሩ፣ ከመማር ከመሞከር እና ወድቆ ከመነሳት። እኔ እኮ ያልሞከርኩት የለም። ኳስ ተጫዋች፣ ተዋናይ፣ ተመራማሪ፣ የባህል ሐኪም አንዳቸውም ግን ከኔ ጋር አልሄዱ። የነፍስ ጥሬ ግን ተዋናይ ይመስለኛል። ይኸውልህ መሆን የምትፈልገው ሳይሆን ስትሰራ የሚያስደስት ነገር ምንድን ነው? ቆይ ያው ምግብ ማብሰል ብቻ ነው ደስ ብሎኝ የምሰራው። ምግቤን እናቴም ሆነ ሌሎች ሰዎች ቀምሰው ጥሩ አስተያየት ነው የሚሰጡኝ። ሌሎቹ ግን ምንም አልተሳኩልኝ። ታዲያ ለምን ሼፍ አትሆንም እንዴ? ጥሩ ሼፍ ሆነ እኮ በዓለም ላይ አድናቆትን ማትረፍ ትችላለህ። ለምን ሌላ ነገር ትፈልጋለህ? ሼፍ ሆኖ ታዋቂ መሆን ደስ ይላል እንዴ? ማለቴ ሐውልቴ። ይኸውልህ አንተ መሆን የምትፈልገው ታዋቂና ስትሞት ሐውልት እንዲቆምልህ ነው እንዴ? ስትሞት እኮ ሌሎች ሰዎች ናቸው ሐውልትን የሚተክሉልህ። እንደ አስፈላጊነቱ ደግሞ ሊያፈርሱት ይችላሉ። አንተ ግን ጥሩ ስራ ሰርተ በሰዎች ዘንድ ተፈላጊነትን ካተረፍክ፣ ለሰው ልጅ ጥሩ ነገር ካደረግ፣ የዛኔ ነው ቋሚ ሐውልት ተተከለልህ ማለት የሚቻለው። አየህ ጥሩ ሼፍ ሆነ በዓለም ላይ አሉ ከተባሉ ሆቴሎች ውስጥ ተመራጭና አንደኛ ተፈላጊ መሆን ትችላለህ እኮ። አዎ ልክ ነህ። እኔ ሼፍ ነኝ፣ አንደኛ ሼፍ እንደምሆንም ጥርጥር የለውም። እኔ በሰራሁት ምግብ ያልተደሰተ ሰው የለም። ለጥቆማ አመሰግናለሁ። በጣም አመሰግናለሁ ዳጌ። ችግር የለውም። ስለዚህ ጥቆማ ችግር የለውም።
ሄኖክ አየህልኝ ይሄን ጉደኛ ሚኪያስ ያቀረብከው ማዕድ በጣም አሪፍ ነው። ዛሬ አንተን በማየቴ እጅግ በጣም ደስተኛ ነኝ። እኔ የምልህ ግን ይሄንን ሙያ ይዛ እስከ ዛሬ ድረስ የት ተደብቀ ነበር? ያው ሚኪያስ እንግዲህ ዛሬ ከገንዘብ ሽልማት ጋር ይሄንን ቢላ ይዘህ ትሄዳለህ። እና በጣም ጥሩ ሼፍ ነህ። ወደፊትም አብረን እንደምንሰራ ተስፋ አደርጋለሁ። እንግዲህ መልካም እድል። ቆንጆ ነበር። ተመስገን አምላኬ።